አቶ ጌታቸው ረዳ የግድያ ሙከራ ተቃጥቶባቸዋል። ፕሬዝዳንቱ አስገዳዩ ማን እንደሆነ በስተመጨረሻም ይፋ አድርገዋል። አቶ ጌታቸው ረዳ በተመለከተ የወጣውን አነጋጋሪ መረጃ በስፋት የምንመለከት ሲሆን አስክሬኑ እስካሁን ድረስ ከሆስፒታል አልመጣም። አመራሩ በገዛ ቤታቸው በር ላይ በመኪናቸው ውስጥ ተገድለው መገኘታቸው እጅግ አስደንጋጭ ነው። መረጃውን በስፋት እንመለከታለን። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ የዴታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል ምልክቱን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክ እና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናመራለን። መልካም ቆይታ። አቶ ጌታቸው ረዳ ማን ሊያስገድላቸው እንደሆነ ተናግረዋል። ኦሮሚያ ላይ ወይም ሌላ ቦታ ላይ ስታደርገው ከነበረ ትግራይ ውስጥም የማታደርግበት ምንም አይነት ምክንያት አይኖርም የሚል ምላሽን ሰጥተዋል። የምስክርነታቸውን የሰጡት ስለተበሳጩበት ጉዳይም ሲያብራሩ ነው። የተበሳጨውት ሊገሉኝ አቅደው እንደነበር ያወኩኝ ጊዜ ነው በማለት የሽግግር ጊዜ ቆይታቸውን ወደ ኋላ ተመልሰው ገልጸዋል። ፕሬዝዳንቱ አቶ ጌታቸው ረዳ በትላንትናው ዕለት ከስልጣናቸው በይፋ ተሰናብተዋል። ኋላ ላይ ሲሉም አቶ ጌታቸው ረዳ ስልጣን ከተረከብኩ በኋላ ሰምተው ስለተበሳጩበት ጉዳይ ሲናገሩ ኋላ ላይ በደረሰኝ መረጃ መሰረት ሁለት የማከብራቸው ወታደራዊ አዛዦች እንዴት አመለጠን ቀድመን ነበርኮ ማስወገድ የነበረብን ብለው በቁጭት እንዳወሩ አወኩኝ። ለነገሩ የሚታወቅ ባህሪያቸው ነው። ኦሮሚያ ላይ ወይም ሌላ ቦታ ላይ ስታደርገው ከነበረ ትግራይ ውስጥ የማታደርግበት ምንም ምክንያት አይኖርም በማለት የትነግን አመራሮች የመግደል ታሪክ ራሳቸው ላይ ከተሞከረው ግድያ ጋር አያይዘው ያጋለጡት አቶ ጌታቸው ረዳ ከትላንት በስቲያ UMD ከተሰኘ ሚዲያ ጋር ባደረጉት ረጅም ቃለ መጠይቅ በሁለት ዓመቱ የትግራይ ጊዜያዊ አስተዳደር የስልጣን ቆይታ ያልጠበቀውና በጣም መጥፎ ነበር ብለ የምትገልጸው አጋጣሚ አለ ወይ በሚል ለቀረበላቸው ጥያቄ ሲመልሱ አዎ በጣም ያልጠበቁትና መጥፎ አጋጣሚ ነበር በማለት ከመገደላቸው በፊት እንዴት አምልጠው እንደወጡ ሲያስታውቁ ግድያውን እንዲያስፈጽሙ የታዘዙትን ሰዎች በስም ጠቅሰዋል። አቶ ጌታቸው ረዳ እኔን እስከ ማስወገድ ድረስ ፍላጎት እንደነበራቸው አላውቅም ነበር። መጨረሻ ላይ ግን ወደ አዲስ አበባ ለመሄድ ወደ ኤርፖርት ሳመራ እኔን አግቶ ለማስቀረት ሙከራ አደረጉ። ለማገት መሞከራቸው አይደለም እኔን ያበሳጨኝ፣ እኔ የተበሳጨሁት ሊገሉኝ አቅደው እንደነበር ያወኩኝ ጊዜ ላይ ነው ሲሉም በተቀነባበረባቸው የግድያ ሙከራ በዝርዝርም ያስረዱት ይቀጥሉና ኋላ ላይ በደረሰኝ መረጃ መሰረት ሁለት የማከብራቸው ወታደራዊ አዛዦች እንዴት አመለጠን ቀድመን ነበርኮ ማስወገድ የነበረብን በቁጭት መናገራቸውን መስማታቸውን እንደደረሱበትም በዚሁ የትግርኛ ቃለ ምልልሳቸው ላይ አስታውቀዋል። ይህንኑ አቅዶ የማስወገድ ተግባር ነው። ለነገሩ የሚታወቅ ባህሪ ነው። ኦሮሚያ ላይ ወይም ሌላ ቦታ ላይ ስታደርገው ከነበረ ትግራይ ውስጥ የማታደርግበት ምንም ምክንያት አይኖርም ሲሉ የሚያውቁትን የትነግን ታሪክና ገድል አስታውሰው ያለፉት በርካታ ከትነግ ጋር ሲሰሩ የነበሩና የሚቃወሟቸው ሰዎች መገደላቸው አንዳንዶቹም የት እንደገቡ አሁን ድረስ የማይታወቅ ከመሆኑ ጋር ተያይዞም የአቶ ጌታቸው ምስክርነት መነጋገሪያ ሆኗል። አቶ ጌታቸው በዚያ አበቁም። ኬላ ጥሎ እኔን ለማገት ተልእኮ ተሰጥቶት የነበረው አወጣኸኝ የተባለ የኮር አዛዥ ነው። እንደውም ኋላ ላይ ተልእኮውን ባለመፈጸሙ አስረውታል። እኔን ለመግደል ዝርዝር ፕላን ያወጡትን ሰዎች ሳይቀር አውቃቸዋለሁ በማለትም ቀደም ሲል ህይወታቸው አደጋ ላይ እንደነበረ በጥቅል የገለጹት ጉዳይ ስም፣ ቦታ፣ ማዕረግና ሁኔታዎችን በመዘርዘር ማመላክተዋል። ከዛ በፊት በውጭ ሚዲያዎች ባደረጉት ቃለ ምልልስም እሳቸውን እንዲያስወግዱ ተልእኮ ወስደው መቀሌ የመጡ ሀብታሞች ተይዘው እንደነበር በኋላ ላይም በዋስ እንዲለቀቁ መደረጉንና አዲስ አበባ ሲመጡ መያዛቸውን አቶ ጌታቸው ረዳ ማስታወቃቸው አይዘነጋም። በዱባይ ቆይታቸው ከቢርድ ጋር ባደረጉት ቃለ ምልልሳቸው ከመጀመሪያው ጀምሮ በመተባበር ከባድ እንደሚሆን እውቀቱ ነበራቸው። የሚሆነው ክልሉን ከመሩት 5 ሰዎች መካከል እሳቸው የጫካው ትግል አባል ባለመሆናቸው ነው። በትግርኛው ቃለ ምልልሳቸው ላይ ጊዜያዊ አስተዳደሩ በብዙ ወጣ ውረድ ተቋቁሞ ፕሬዝዳንት ሆኜ መምራት ሲጀምር በቀናት ውስጥ ባንዳ የሚል ስያሜ ተለጠፈልኝ ሲሉም የቀድሞውን ስጋታቸውን ትክክለኛነት አቶ ጌታቸው ረዳ ማስረዳታቸውን ባስቀደምነው ዘገባችን ላይ አስደምጠናችሁ ነበር። በትግራይ ያለው አሁናዊ ፖለቲካ ቀውስና ችግር ህወሓት ብቻውን ስልጣን እንዲቆጣጠር ያለው ያልተገራ ፍላጎት የፈጠረው ነው ያሉት አቶ ጌታቸው ረዳ ይህንን ሁሉንም ነገር በብቸኝነት የመያዝ ያልተገራ የህወሓት ፍላጎት የማይሸከም በተግባር የተደገፈ ለውጥ በትግራይ መፈጠሩ ማሳያዎች በመቀነስ አስረድተዋል። ጠቅላይ ሚኒስትር አብይ
አህመድም በትላንትናው ዕለት ለአቶ ጌታቸው ረዳ በማህበራዊ ትስስር ገጻቸው ላይ የምስጋናን መልእክት ማስፈራቸውን ተከትሎ በርካታ ሚዲያዎችም መረጃውን የተቀባበሉት እንደነበርም ተመልክተናል። ወደ ቀጣይ መረጃችን ስናመራ በገዛ ቤታቸው በር ላይ በመኪናቸው ውስጥ ነው የተገደሉት የአቶ ዳኛ ግርማ ባልደረቦች ይህንን ይናገራሉ። አስክሬናቸው እስካሁን ድረስም ከሆስፒታል አልመጣም ሲሉ ይገልጻሉ። በደቡብ አፍሪካ ፒተር ማርቲስበርግ ከተማ ነዋሪና በሀገሪቱ ከኢትዮጵያ ማህበረሰብ ተወካይ አመራሮች ውስጥ አንዱ የሆኑት አቶ ዳኛ ግርማ ከትላንት በስቲያ በመኖሪያ ቤታቸው በር ላይ በገዛ መኪናቸው ውስጥ እስካሁን ማንነታቸው ባልታወቁ ሰዎች መገደላቸውን የስራ ባልደረቦቻቸው ለመረጃ ምንጫችን ገልጸዋል። አቶ ዳኛ በደቡብ አፍሪካ ለሚኖሩ ኢትዮጵያውያን በሙሉ መካሪ አባትና አስታራቂ ሽማግሌ ነበሩ ሲሉም ለመረጃ ምንጫችን ሐሳባቸውን ያጋሩት አንድ የስራ ባልደረባቸው በስራ ላይ ውለው ወደ ቤታቸው እየገቡ በነበረበት ወቅትም የግቢያቸው በር ላይ ከመኪናቸው ሳይወርዱ ጥቃቱ እንደተፈጸመባቸውም ገልጸዋል። ለኢትዮጵያውያን አንድነት እንዲሁም በሰው ሀገር በመተጋገዝ ሰርቶ ስለመለወጥም ዘወትር ሲሰሩ የኖሩ የኢትዮጵያውያን አባት ነበሩ ያሉት በቅርበት የሚያውቋቸው አንዲት የደቡብ አፍሪካ ነዋሪ ግፈኞች እኚህን ጀግና አባት ነጠቁን ሲሉም ተናግረዋል። በደቡብ አፍሪካ የኢትዮጵያ ኮሚኒቲ ሰብሳቢ የሆኑት አቶ ዮሐንስ ሀቢብ ለመረጃ ምንጫችን እንደተናገሩት አቶ ዳኛ ግርማ ፈጣን ከ18 ዓመታት በፊትም ከፈረንጆቹ 2007 ጀምሮ ለኢትዮጵያውያን አንድነትና አብሮነት ሲታገሉ እንደሚያውቋቸውና በተገደሉበት ዕለትም ይህንኑ የማስታረቅ በጎ ተግባር አከናውነው ወደ ቤታቸው ሲመለሱ እንደነበርም ገልጸዋል። ከኢትዮጵያ ኤምባሲና ከሀገሪቱ ፖሊስ ጋር በመሆን ገዳያቸውን ለመከታተልና ለማስያዝ በጋራ እየሰሩ መሆኑን አስረድተዋል። ማክሰኞ እሳቸው በሚኖሩበት ፒተር ማርቲስበርግ ከተማ የአስክሬን አሽኝት ስርዓት እንደሚደረግላቸውና በማግስቱም በጆሃንስበርግ ትልቅ የሽኝት ፕሮግራም ለማድረግም እንደታሰበ የቅርብ ወዳጆቻቸው ተናግረዋል። ወደ ቀጣይ መረጃችን ስናመራ በማይናማር የሚገኙ ኢትዮጵያውያን ወደ ሀገራቸው የሚመልሷቸው ባለመኖሩ ታጣቂዎች በገንዘብ እየተደራደሩባቸው መሆኑን ገለጹ። በማይናማር የሚገኙ ኢትዮጵያውያን በአስቸጋሪ ሁኔታ ከነበሩበት በካምፕ ወጥተው 48 ቀን ቢያልፋቸውም ወደ ሀገራቸው የሚመልሳቸው ባለመኖሩ በሀገሪቱ የሚገኙ ታጣቂ ኃይሎች በገንዘብ እየተደራደሩባቸው መሆኑን ለመረጃ ምንጫችን የደረሰው መረጃ ያመለክታል። በማይናማር በችግር ውስጥ ያሉ ኢትዮጵያውያን መንግስት ወደ ሀገራቸው እንዲመልሳቸውና ህይወታቸውን እንዲታደግላቸው በተደጋጋሚ እየጠየቁ መሆኑ ይታወቃል። የመረጃ ምንጫችንም ተጎጆቹን ለማናገር ባደረገው የስልክ ሙከራ አሁን ላይ በአካባቢው አጠራር ዴሞክራቲክ ካረን የቡዲስት ሰራዊት ተብለው በሚጠሩ ታጣቂዎች ካምፕ ውስጥ እንደሚገኙና በህይወትና በሞት መካከል የሚገኙ ዜጎችም መኖራቸውን ተናግረዋል። ወደ ካምፑ ከገቡ ከ48 ቀን በላይ እንደሆናቸው ነገር ግን ወደ ሀገራቸው የሚወስዳቸው ከሌለ ተመልሳችሁ ወደ ካምፕ ገቡና ስራ ጀምሩ የተባሉ መሆኑን ኢትዮጵያውያኑም ገልጸዋል። አክለውም ዲኬቢኤ የሚባሉ ኃይሎችም ከዚህ ቀደም በነበሩበት የቻይና ካምፕ አስተዳዳሪዎች ጋር የሚግባቡ በመሆናቸው ወደ ካምፕ እንዲመለሱ በገንዘብ እየተደራደሩባቸው መሆኑንም ተናግረዋል። ኢትዮጵያውያን ዜጎች ብቻ ነን ካምፕ ውስጥ የቀረነው ያሉት ቅሬታ አቅራቢዎቹ ወደ ሀገራቸው የሚመልሳቸው አካል ከሌለ ከዚህ በላይ ማቆየት አንችልም መባላቸውን ጨምረው ተናግረዋል። ዛሬም በማይናማር ወታደራዊ ካምፖች ውስጥም ታስረናል። ሌሎች ሀገሮች ዜጎቻቸውን በተሳካ ሁኔታ ወደ ሀገራቸው ሲመልሱ እኛ ኢትዮጵያውያን ግን አሁንም ቀርተናል ያሉት ኢትዮጵያውያኑ የተጣልን ድምጽ አልባና የተረሳንን ሲሉም ቅሬታቸውን አሰምተዋል። በቀን አንድ ጊዜ ብቻ ትንሽ መጠን ያለው ምግብ እንደሚያገኙ የተናገሩ ሲሆን ከሃይማኖትና ባህል ጋር የማይሄዱ ምግቦችም እየቀረቡላቸው መሆኑንም በምሬት ገልጸዋል። የመረጃ ምንጫችንም በማይናማር ልጆቻቸው የታገቱባቸው ወላጆች ኮሚቴ አሁን ላይ ከውጭ ጉዳይ ሚኒስቴር ጋር እያደረገው ያለውን ስራ አስመልክቶ የኮሚቴውን አባል አቶ አስጨናቂ በቀለን ጠይቋል። የኮሚቴው አባልም ወደ ሚኒስቴር መስሪያ ቤቱ ሄደው ማስረጃዎችን ማቅረባቸውን የገለጹ ሲሆን ኢትዮጵያውያን ብቻ ካምፕ ውስጥ መቅረታቸውን ማስረዳታቸውንም ተናግረዋል። ከሚኒስትሩ ያገኙት ምላሽ መልካም መሆኑን የገለጹት አቶ አስጨናቂ ነገር ግን በአስቸኳይ መፍትሄ ካልተሰጠ ችግሩ የከፋ ሊሆን ይችላል ብለዋል። ወደ ተመልካቾቻችን ለሰዓቱ የነበሩ መረጃዎቻችን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃዎቻችን እስክንገናኝ ድረስ ቸር ቆዩልን።